ሰላም እንዴት ናችሁ? ቃሊ ነኝ። ዌልካም ቱ ማይ ቻነል። ዛሬ የምንወያየው ስለ ስፒሪቹዋል አዌክኒንግ ነው፣ ወይም ደግሞ መንፈሳዊ መነቃቃት ምን ማለት ነው? ምልክቶቹ ምንድን ናቸው? ስፒሪቹዋሊ አዌክን እያደረግን እንደሆነ የምናውቀው ምን አይነት ምልክቶች ሲኖሩ ነው? እንዲሁም ደግሞ ደረጃዎች ውስጥ የሚለውን በዝርዝር እንመለከታለን። የትም እንዳትሄዱ። ሰላም እንዴት ናችሁ? ቃልኪዳን አበራኔ። ዌልካም ቱ ማይ ቻነል። ቃሉ እንደሚገልጸው ስፒሪቹዋል አዌክኒንግ ወይም ደግሞ መንፈሳዊ መነቃቃት ስንል ትክክለኛና እውነተኛ ማንነታችንን ማስታወስ ወይም መረዳት ወይም ደግሞ ከውሸታዊ ማንነታችን እዚህ ምድር ላይ መተን ከገነባ ነው እኔ ሃይማኖቴ እንደዚህ ነው፣ ዘሬ እንደዚህ ነው፣ በመልካችን በአቋማችን አይደንቲፋይ ያደረግነው ማንነት አለ፣ በስራችን ወይም ደግሞ በቤተሰብ ውስጥ ባለን ድርሻ የእሱን የውሸታዊ ማንነት እርግፍ አድርገን ትተን እውነተኛው መንፈሳዊ ማንነታችን ማን እንደሆነ የምናውቅበት ወይም የምንረዳበት ፕሮሰስን ስፒሪቹዋል አዌክኒንግ እንለዋለን ማለት ነው። ስፒሪቹዋሊ አዌክን አደረግን ስንል አዲስ ማንነት መፍጠር ወይም ደግሞ አዲስ ማንነት መገንባት ማለት አይደለም። የረሳነውን ወይም ደግሞ አንቀላፍተንበት የነበረውን ትክክለኛ ማንነታችንን የማስታወስ ፕሮሰስ ነው ስፒሪቹዋል አዌክኒንግ ማለት። ብዙ ሰዎች የሚመስላቸው አሁን በተለይ ደግሞ ሶሻል ሚዲያ ዘመን ላይ ትሬንድ የሆነ ነገር ነው። በቃ ስፒሪቹዋል አዌክኒንግ ስፒሪቹዋሊ አዌክንድ ምናምን ማለት በቃ አለ አይደለ የአዲስ አይዲያ ወይም ደግሞ አሁን የመጣ ፋሽን የሆነ ነገር አድርገው ሊያስቡት ይችላሉ። በት ኢትስ ኖት። ስፒሪቹዋል አዌክኒንግ በጣም ጥልቅ የሆነ ኤክስፒሪየንስ ነው። በጣም ፔንፉል ኤክስፒሪየንስ ነው። ምንም ቢሆን የሚያመጣው ለውጥ እኛን ማንነታችንን የማስታወስና እንዲሁም የመቀየር ትራንስፎርሜቲቭ የሆነ ኤክስፒሪየንስ ቢሆንም ግን ደግሞ በዛው ልክ ደግሞ በጣም የሚያሳምም በጣም ልብ የሚሰብር ኤክስፒሪየንስ ነው። ምክንያቱም ብዙ ጊዜ ካስተዋላችሁ እዚህ ምድር ላይ ስንኖር ቁሳዊ ነገሮች ከተሟሉልን የምንበላው፣ የምንጠጣው፣ የምንተኛበት፣ የምንለብሰው አለ አይደለ ቤዚክ ኔሴሲቲስ በደንብ አድርጎ ፕሮቫይድ ከተደረገልን ብዙም ጥያቄ አናበዛም፣ ብዙም ኩዌስችን አናደርግም። ስፒሪቹዋሊ አዌክንድ ለመሆን ቀረብ ያሉ ሰዎች ምን አይነት ሰዎች ናቸው? ከመንፈሳዊ ዓለም ብዙ መልስ የሚፈልጉ የሚታየው የሚዳሰሰው ዓለም ብዙ ኢንትረስት የማያደርጋቸው ማለትም የማያረካቸው በዛ ላይ ደግሞ የጎደለባቸውም ሊሆኑ ይችላሉ። ይሄ የምድራዊ ዓለም ላይ ያሉ ነገሮች ያልተሟሉላቸው ሰዎች ናቸው ወደ መንፈሳዊ ዓለም ጥያቄ የሚያበዙት፣ ከፈጣሪ ጋር የሚነጋገሩት ሲክ የሚያደርጉት ማለት ነው። ስለዚህ እስከ ዛሬ ድረስ እኔ ነኝ ብለን የምናምነው ማንነታችን ከየት እንደመጣ ራሱ የምንረዳበት፣ ከዛ ግን እኛ ያ ማንነት ሳንሆን እውነተኛ ማንነታችን መንፈሳዊ ማንነት እንዳለው የምንረዳበት ፕሮሰስ ነው ማለት ነው ስፒሪቹዋል አዌክኒንግ ማለት። ምናልባትም ቃሉን ስንለው የሆነ ከውጭ የመጣ በቃ አዲስ ግንዛቤ ሊመስላችሁ ይችላል። በት ኢትስ ናት። እኛ ሲጀመር we are spiritual beings experiencing ፊዚካል የሆነ ወይም ደግሞ ይሄ ሂውመን ኤክስፒሪየንስን ፊዚካል ዓለም ላይ መተን ራይት። ማንነታችን በዚህ ስጋ አካላችን ወይም በዚህ ማንነታችን ብቻ የተገደበ ሊሆን አይችልም ማለት ነው። ይህን መረዳት የምትችሉት ደግሞ አንድ ኤግዛምፕል ስጣችሁ ቀለል አድርጌ ማለት ነው። የምታውቁት ሰው ወይም የቀርባችሁ ሰው የሞተ ሰዎች ትኖራላችሁ መቼስ። ሎስን ኤክስፒሪየንስ ያላደረገ ሰው አለ ለማለት ይከብደኛል። ሰው ሲሞት ምንድን ነው የምንለው? ላይክ አረፈ ነው የምንለው አደለ? ወይም ደግሞ ነፍሱ ወጣ ነው የምንለው አደለ? ቢካዝ ያ ሰው ስጋዊ ይሄ አካሉ ነው እንጂ የሚያርፈው ወይም ደግሞ የሚሞተው ነፍሱ ስለማትሞት ማለት ነው። ነፍስ ሕያው ናት፣ ሁል ጊዜም ኤግዚስት ታደርጋለች፣ መልቲ ዳይሜንሽናል ናት። ልክ የሚታየው ላይ እንዳለችው ሁላ የማይታየው ዓለም ውስጥም ኤግዚስት ታደርጋለች ማለት ነው። ስለዚህ አንድን ሰው ስናጣ ወይም ደግሞ ሲሞት አሁን በአካል ያለው ማንነቱ ነው እንጂ የሚያርፈው የነፍስ ማንነቱ ግን ሁልጊዜም ሕያው እንደሆነ ትቀጥላለች ማለት ነው።
ኢን አ ዌይ ስፒሪቹዋል አዌክኒንግ ከእንቅልፍ መንቃት ብለን ልንገልጸው እንችላለን፣ የእውነት ማለት ነው። ምክንያቱም አንቀላፍተን ከነበረ ምንድነው የምንመለከተው፣ የምናያቸው፣ የምንረዳው ነገሮች በአጠቃላይ እዚህ ምድራዊ ዓለም ላይ ብቻ የተመሰረተ ነገር ላይ ይሆናል። ግን when you're spiritually awakened ግን ከዚህ ዓለም ውጪ ያሉ መንፈሳዊ ነገሮችን፣ እውቀቶችን፣ ሀሳቦችን የመረዳት የመፈለግ የማወቅ ጉጉታችንን በዛው ልክ ይጨምራል ማለት ነው። ብዙ ጊዜ እኔ ብለን የምናስበው ማንነታችን አለ። ያ ማንነታችንን የምናያይዘው ከሰውነታችን ጋር ወይም ከስራችን ጋር ወይም ቤተሰብ ውስጥ ባለን ድርሻ ወይም ደግሞ በማህበረሰብ ውስጥ ባለን ዝና ወይም ደግሞ በሃይማኖታችን፣ በዘራችን፣ በቀለማችን የምናያይዘው ማንነት አለ። ያ ኢጎ ሰልፍ ወይም ደግሞ የውሸቱ ማንነታችን ፎልስ አይደንቲቲ የምንለው ማለት ነው። እውነተኛና ትክክለኛ ማንነታችን ግን ትሩሊ ሶላችን ወይም ነፍሳችን ነው ማለት ነው። ስፒሪቹዋሊ አዌክን ስናደርግ ይሄ እስከዛሬ ድረስ እኔ ነኝ የምንለው ማንነታችንን አፍርሰን እውነተኛ ማንነታችን የምናውቅበት የምንረዳበት ስቴጅ ወይም ደግሞ ፕሮሰስ ስፒሪቹዋል አዌክኒንግ ልንለው እንችላለን ማለት ነው። ስፒሪቹዋል አዌክኒንግ ሲባል ሌላው ነገር ምንድን ነው? ሰዎች በቃ በጣም ደስ የሚል ኦፍኮርስ በጣም ደስ የሚል ፕሮሰስ እንደመሆኑ መጠን ግን ፔንፉል የሆኑ ኤክስፔሪየንሶች አሉት። የሚያሳምሙ ልባችንን የሚሰብሩ ኤክስፔሪየንሶች አሉት። እንደምታስቡት ማራኪ የሆነ በጣም አስደሳች የሆነ ያማረ አይነት ነገር ላይሆን ይችላል። ምክንያቱም ራሳችንን የደበቅነውን በተለይ ደግሞ የምንፈራውን ማንነታችንን እንድንጋፈጥ ስለሚያስገድደን ማለት ነው። ፊት ለፊት ከቁስሎቻችን ጋር ከህመሞቻችን ጋር እንድንጋፈጥ፣ እንድናያቸው፣ እንድንመለከታቸው እንዲሁም ደግሞ ትራንስሚት እንድናረጋቸው ወይም እንድንለውጣቸው ያስገድደናል። ስለዚህ ለወሬ እንዲያምር በቃ ዋዋ እኔ እኮ ስፒሪቹዋሊ አዌክ እንዶኛለሁ የምንለው ነገር አይደለም። የእውነት ከውስጥ ፈንቅሎ እስከዛሬ ድረስ ከልጅነታችን ጀምረን ከበፊትም ጀምሮ በአጠቃላይ ያሳለፍናቸውን ቁስሎች ገልጦ የሚያሳየን ፕሮሰስ ነው ማለት ነው። በብዛት ስፒሪቹዋሊ አዌክን ከመሆናችን በፊት ፍቅርም ስንፈልግ ወይም ደግሞ በህይወታችን ውስጥ ትርጉም የሚሰጠን ነገር ስንፈልግ ከሌሎች ሰዎች ወይም ደግሞ ከኛ ውጭ ካሉ ነገሮች ላይ ነው ያንን ነገር ለማግኘት የምንፈልገው። ነገር ግን ስፒሪቹዋሊ አዌክን ስናደርግ እነዚህ የምንፈልጋቸው ፍቅር ወይም ደግሞ ፐርፐዝ የምንለው ነገር በአጠቃላይ ከኛ ውስጥ እንደሚገኝ አንደርስታንድ እናደርጋለን። ግን እንደማወራላችሁ ፕሮሰሱ ቀላል አይደለም። ያንን ፐርፐዝ ስታገኙ ወይም ደግሞ መንገዱ ሲገለጥላችሁ በህመም ውስጥ ሊሆን ይችላል፣ በስቃይ ውስጥ ሊሆን ይችላል፣ በሀዘን ውስጥ ሊሆን ይችላል። ለዛ ነው በጣም እንደምናስበው ማራኪ አስደሳች አይነት እንደ ስሙ ያልሆነው ማለት ነው። ሌላው ነገር ደግሞ መርሳት የሌለብን ነገር ስፒሪቹዋል አዌክኒንግ ነው የሚለው። ስለዚህ መንፈሳዊ ማንነታችንን እናስታውሳለን እንጂ አዲስ መንፈሳዊ ማንነት አይደለም የምንፈጥረው። አዲስ ሰው አይደለም የምንሆነው። አዲስ ምናልባትም ፕራክቲስ የምናደርጋቸው ነገሮች ያለመድናቸው ነገሮች ሊሆኑ ይችላሉ። ነገር ግን ሁሉም ወደ እውነተኛ ማንነታችሁ ይሄ መንፈሳዊ ማንነታችሁ ማን እንደሆነ የሚመራችሁና የሚያስታውሳችሁ ነው እንጂ አዲስ ማንነት አይደለም የምንገልጠው። ነገር ግን እዚህ ምድር ላይ ስንመጣ ዘንግተነዋል፣ ረስተነዋል። ለምን? እዚህ ምድር ላይ ቫልዩ የሚሰጣቸው ነገሮች ምንድን ነው? መልክ ሊሆን ይችላል፣ ቁመና ሊሆን ይችላል፣ ታዋቂነት ሊሆን ይችላል፣ ገንዘብ ሊሆን ይችላል። ቁሳዊ ዓለም ላይ ስንሆን በጣም ተቀባይነት ያላቸው ነገሮች ምናምን ነገሮች ጋር አብሮ መሄድ አይደለም መንፈሳዊ ማንነትን ማግኘት ማለት which means ራሳችንን እንድንዘነጋ አድርገውናል። ቫልዩ የምንሰጣቸው ነገሮች በአጠቃላይ ምን አድርገነዋል? ቁሳዊ ነገሮች አድርገነዋል እንጂ መንፈሳዊ ማንነታችን ምንድነው እንዴት ነው የሚለውን ነገር ረስተናል። እኛም ይመስለን በቃ ቃል ኪዳን ስትባል ይሄ ጸጉሯ፣ መልኳ ወይም ይሄ ስጋዊ ማንነቷ ወይም ደግሞ እስከ ዛሬ ድረስ የሰበሰበችው ከልጅነት ጀምሮ ኮንዲሽን የተደረግነው ነገር አለ። እንድናስብ እንድናምን የተደረግናቸው ነገሮች በዛ ልኬት ራሷን ልትመለከት ትችላለች፣ ወይም እናንተም በዛ ልኬት ውስጥ ራሳችሁን ልታዩ ትችላላችሁ። በዳት ናት የእውነት ማንነታችን። ይሄ መንፈሳዊ ማንነትን እውነት ሆኖ ነገር ግን የተደበቀ ነገር ግን የተረሳ ነው።
ስለዚህ እሱን የማስታወስ ፕሮሰስ ነው እንጂ እንደ ትሬንድ ወይም ደግሞ አሁን በቃ ዝም ብለን በቃ ብለን ፈቅደን በቃ ስፒሪቹዋሊ አዌክ ላድርግ አሁን ሰውን ላይ እየተነጋገረበት ስለሆነ ወይም በጣም ቶፒኩ ፌመስ ስለሆነ የምናደርገው ነገር አይደለም። በጣም 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 ጥልቅ የሆነ ነገር ነው ማለት ነው። ዛሬም ይህንን ነገር ዲስከስ እንዳደርግ ያደረገኝ ብዙ ጊዜ ሰዎች ይህንን ፕሮሰስ ሲያልፉ ምን እየተከናወነ እንደሆነ በህይወታቸው ውስጥ ላይረዱት ይችላሉ። ስለዚህ ምልክቶቹ፣ ደረጃዎቹ ምንድናቸው የሚለውን ነገር ስናይ ምናልባትም ቤት ተቀምጦ ያለ ሰው እንዴ ስፒሪቹዋሊ አዌክን እያደረግኩ ነው እንጂ እያበድኩ አይደለም እንዴ፣ ማንነቴን እያጣሁ አይደለም እንዴ ብሎ እንዲል ማለት ነው። ምክንያቱም ይሄ ፎልስ ሰልፍ ሲደረመስ ወይም ደግሞ ኢጎ ሰልፍ ሲደረመስ ሁሉ ነገር ትርጉም ሊያጣብን ይችላል። እዚህ ምድር ላይ ያሉ ነገሮች ፖሴሽንስ ላይክ ንብረቶቻችን፣ ስራችን ወይ ዲግሪያችን ምናችን ዋጋ ቢስ ሊሆንብን ይችላል እና ብዙ ጊዜ እንደዚህ አይነት ሰዓት ላይ ሰዎች እንዴ ምን እየሆንኩኝ ነው ማለት ከዚህ በፊት ለምሳሌ ቦታ የምሰጣቸው ነገሮች ለኔ ቫልዩብል ናቸው ብዬ የማስባቸው ነገሮች አሁን ምንም ትርጉም እያጡ ነውና ምን እየሆንኩኝ ነው፣ እያበድኩ ነው እንዴ፣ እየጠፋው ነው እንዴ ብላችሁ የምትጨነቁ የምታስቡ የምትሰጉ ሰዎች ካላችሁ የነቃችሁ ወይም ደግሞ እውነተኛ ማንነታችሁን ወይም ደግሞ መንፈሳዊ ማንነታችሁ ማን እንደሆነ እያስታወሳችሁ ትገኛላችሁ ወይም ደግሞ እዛ ጉዞ ላይ ነው ያላችሁት ለማለት ነው። ይሄ መንፈሳዊ መነቃቃት ጉዞ ላይ እንዳላችሁ የምትረዱባቸው የተለያዩ ምልክቶችን እስቲ እንመልከት አንድ ባንድ እያነሳን። ለምሳሌ ያህል ብዙ ጊዜ ስፒሪቹዋሊ አዌክን የሚያደርጉ ሰዎች ከዛ ቀደም ብሎ በጣም ፔንፉል ኤክስፒሪየንስ ያሳለፉ ሰዎች ለምሳሌ የምትወዱትን ሰው ማጣት ሊሆን ይችላል፣ በሞት ማለት ነው። ወይም ደግሞ በስደትም ሊሆን ይችላል በተለያየ መንገድ፣ ወይም ደግሞ ከባል ወይም ከሚስት ጋር መለያየት ዲቮርስ ልንለው እንችላለን። ወይም ደግሞ ህመም፣ በሽታ ሲባል እንደዚህ ቀለል ያሉ በሽታዎች ሳይሆን ይሄ በጣም ከባድ የሆነ በህይወታችን ውስጥ በቃ ላይፍ ቼንጂንግ የምንለው አለ አይደለ? ስለ አስተሳሰባችን ወይም ስለ አመለካከታችን ቆም ብለን እንድናስተውል የሚያደርገን አይነት። ለምሳሌ ካንሰር፣ ብዙ ሰዎች በእንደዚህ አይነት ህመም ሲጠቁ ስለ ስራቸው ወይም ደግሞ በሶሳይቲ ውስጥ ስላላቸው ላይክ ቦታ አያሳስባቸውም፣ አያስጨንቃቸውም። ምክንያቱም በሽታው ሲመጣ ቁጭ ብለን እንዴ ልሞት ነው ምን እየተፈጠረ ነው ብለን ራሳችን እንድንጠይቅ ስለሚያደርገን ማለት ነው። ስለዚህ እንደዚህ አይነት ከባባድ ኤክስፔሪየንሶች ናቸው ወደ ስፒሪቹዋል አዌክኒንግ ፑሽ የሚያደርጉን። ምክንያቱም ብዙ ጊዜ በውጭ ዓለም ላይ ነገሮች ሲሟሉልን ምንም ነገር የመጠየቅ ወይም ደግሞ ከዚህ ከሚታየው ዓለም ውጭ ያለው መንፈሳዊ ዓለምን ኤክስፕሎር የማድረግ ፍላጎት አያድርብንም። ስለዚህ እንደ አደጋ የመሳሰሉ ነገሮች፣ በሽታ እንዳልኳችሁ እነዚህ ነገሮች ናቸው ቁጭ እንድንልና ምን እየተፈጠረ ነው በህይወቴ ውስጥ ምን እየተከናወነ ነው እግዚአብሔር አለ እንዴ ብለን ሁላ እንድንጠይቅ የሚያደርገን ነገሮች ማለት ነው ስፒሪቹዋሊ አዌክ እንድናደርግ የሚያደርጉን። ስለዚህ ሰዎችን ማጣት ወይም ደግሞ በሰዎች መከዳት ወይም ደግሞ የልብ ስብራት የመሳሰሉ ፔንፉል ኤክስፒሪየንስስ እንዳልኳችሁ በቃ በጣም ውስጣችንን የሚሰብረን በጣም የሚያሳምመን የሚያስከፋን ምነው ባልኖርኩኝ ምነው ባልተፈጠርኩኝ ብለን እስክንል ድረስ የሚያሳምሙን ህመሞች ዩዥሊ መንፈሳችንን ለማንቃት እኛ በዚህ ሰውነት ብቻ የምንገደብ አለመሆናችንን እንድንረዳ የሚያደርጉ ጠቋሚ መንገዶች ናቸው። በዚህ ፕሮሰስ ውስጥ ስናልፍ ምናልባትም ከዚህ በፊት ያስደስተን የነበረ ስራ ወይም ደግሞ በጣም የምንወዳቸው ጓደኞች ወይም ደግሞ ፍቅረኞቻችን፣ ባላችን፣ ሚስታችን የመሳሰሉት ነገሮች በአጠቃላይ ትርጉም ሊያጡብን ይችላሉ። ምክንያቱም ፐርሰፕሽናችን እየተቀየረ ነው የሚሄደው ማለት ነው። ስለዚህ ድሮ ለምሳሌ ሄደን አብረን የምንዝናናው የምንጫወተው የምናዋራቸው ሰዎች ጋር እንደ ድሮ መግባባት ሲያቅተን ወይም ደግሞ ማስመሰል ሲመስለን ልናስተውል እንችላለን። ወይም ደግሞ ድካም ስሜት በቃ ላይክ በጣም የመደጋገብ በቃ ሁል ጊዜ የምናወራቸው ነገሮች ሁል ጊዜ የምናደርጋቸው ነገሮች የሆኑብን በፊት ብዙም ሪያላይዝ ሳናደርገው በቃ ተለማምደነው የምንኖረው ኑሮ የነበረ ነገር ግን ልክ ስፒሪቹዋል አዌክኒንግ ውስጥ ስንገባ ግን ያንን ነገርም ኩዌስችን ማድረግ እንጀምራለን። ላይክ ሚኒንጉንም ማጣት ስለሚጀምር ማለት ነው። ስራችን ራሱ በጣም ጸልየን በጣም ፈልገነው የምንሰራው የነበረ ስራ ራሱ በቃ ይሄ ነው ስራው ማለት ልክ ስናገኘው ይሄ ዝም ብሎ አንሳቲስፋይድ የመሆን ስሜት አይደለም እያልኳቸው ያለሁት። ግን ከዛ ከስራው
ውጪ ከዛ ከጓደኝነትም ውጪ የበለጠ ነገር እንዳለ የሆነ ውስጣችን የሚጠቁመን ወይም የሚነግረን ነገር ይኖራል። ዋት ዩ ኖ ላይክ ኢዝ ዚስ ኢት ላይክ በቃ ይሄ ነው በቃ ላይክ ስራዬ ይሄ ነው፣ ትዳሬ ይሄ ነው፣ ልጆቼ በቃ ላይፌ ይሄ ብቻ ነው የኔ ብለን እነዚህን ነገሮች የምንጠይቅ ከሆነ የስፒሪቹዋል አዌክኒንግ ፕሮሰስ እየጀመረን ነው ማለት ነው። ስለዚህ እንዳልኳችሁ ነው አዌክኒንግ ላይ ፐርሰፕሽናችሁ በደንብ ይቀየራል ማለት ነው። ከዚህ ቀደም የምታስቡበት የነበረው መንገድ ኮምፕሊትሊ ሽፍት ነው የሚያደርገው። እንደ ድሮ ማሰብ፣ እንደ ድሮ መሆን፣ እንደ ድሮ መስራት፣ እንደ ድሮ በአጠቃላይ በፊት ታደርጓቸው የነበሩ ነገሮች በአጠቃላይ ሽፍት ማድረግ ይጀምራሉ ማለት ነው። ስለዚህ በዛ ሰዓት ላይ ምን ትጀምራላችሁ? ጥያቄ መጠየቅ ትጀምራላችሁ፣ ኩዌስችን ማድረግ ትጀምራላችሁ። እስከዛሬ የተባልናቸው ነገሮች፣ የተማርናቸው ትምህርቶች ስለ ፍቅር ሊሆን ይችላል፣ ስለ ገንዘብ ሊሆን ይችላል፣ ስለ ትምህርት ሊሆን ይችላል፣ ስለ ላይፍ ሊሆን ይችላል፣ ትርጉም ይሰጣሉ የተባልናቸው ነገሮችን በአጠቃላይ መጠየቅ እንጀምራለን። እውነት ነው ይሄ ነገር ግን እንደዚህ ነው የሚሰራው? የእውነት ተፈጥሮ እንደዚህ ነው? ፈጣሪ እንደዚህ ነው ስለኛ የሚያስበው? ወይም ደግሞ ላይክ በአጠቃላይ ሁሉ ነገራችሁን፣ እምነታችሁን፣ ሀሳባችሁን በአጠቃላይ ኩዌስችን ማድረግ ትጀምራላችሁ ማለት ነው። በተጨማሪም ደግሞ ሴንሲቲቭ መሆን ትጀምራላችሁ። ሴንሲቲቭ መሆን ማለት ኤነርጂ ሴንስ የማድረግ አቅማችሁ እየጨመረ ይመጣል ማለት ነው። ማለትም ለምሳሌ አንድ ሰው ስለ እናንተ ክፋት ሲያስብ ወይም መጥፎ ነገር ሲያስብ ስሜቱን በደንብ ሴንስ ማድረግ ትጀምራላችሁ። ወይም ደግሞ ለሌሎች ሰዎች ራሳችሁን በጣም ስታዝኑ፣ ስትራሩ ልታገኙ ትችላላችሁ። ኤምፓት መሆን ትጀምራላችሁ ማለት ነው። የሌሎች ስሜት ልክ እንደ ራሳችሁ መሰማት ይጀምራል። ሌሎች ሲያዝኑ በደንብ አድርጋችሁ ከልባችሁ ታዝናላችሁ። ሌሎች ሲከፉ ትከፋላችሁ። ሶ these things also awakening process ላይ እንዳላችሁ የሚያሳዩ ወይም የሚያስረዱ ነገሮች ናቸው። በተጨማሪም ደግሞ ለምሳሌ ቁስሎቻችሁ፣ ብስጭታችሁ፣ ንዴታችሁ፣ ፍርሃቶቻችሁ የመሳሰሉት ነገሮች በጣም ግልብጥ ብሎ ሊመጡ ይችላሉ። ለምሳሌ እኔ ፐርሰናሊ በልጅነት ያሳለፍኳቸው ነገሮች እንደነበሩ ሆኖ የብቸኝነት ስሜት፣ የመተው ስሜት የመሳሰሉት ነገሮች ልክ ከሆነ እድሜ በኋላ ልክ ሀያዎቹ መጀመሪያ ላይ ስገባ ጀስቲፋይ ማድረግ ጀመርኩኝ በአይምሮዬ። ማንም ሰው የሚያሳልፈው ህይወት ነው፣ ምንም ማለት አይደለም። እኔ የተለየው ሰው አይደለሁኝም። በተለይ ደግሞ የኢትዮጵያ ማህበረሰብ ውስጥ ላደገ ሰው ይህን ያህል የተለየ ነገር ያጋጠመኝ ነገር የለም። ስለዚህ ምንም እንዲየደጋገሙ ማሰብ ወይም ደግሞ እኔን አፌክት አደረገኝ ብሎ ማሰብ ጭራሽ የማይጠቅም ነገር ነው የሚል ጀስቲፊኬሽን ለራሴ እየሰጠሁኝ እነዛ ቁስሎች ወይም ሜሞሪዎች ምንም በህይወቴ ውስጥ ቦታ እንደሌላቸው አድርጌ ለራሴ ደመደምኩ ማለት ነው። በኋላ ላይ ግን when I had my spiritual awakening እነዛ ኤክስፒሪየንሶች በልጅነቴ ያሳመሙኝ፣ ያስከፉኝ፣ ያቆሰሉኝ የነበሩ ኤክስፒሪየንሶች እንደ አዲስ አፒር አደረጉ ማለት ነው። እና ልክ ሲመጡ እነዛ ስሜቶች እንዳልኳችሁ ሀያዎቹ መጀመሪያ አካባቢ ላይ ዲና ያደረግኳቸው ወይም የተውኳቸው ስሜቶች ማለት ነው ውስጤ መሰማት ስላልቻለ ነበር። ላይክ ፊዚክሊ ሴንሴሽኖቹን በደንብ ፊል አላደርገውም። በኋላ ላይ ግን spiritual awakening ላይ ግን ተመለሰው ሲመጡ ልክ በዛ ሰዓት እየተከናወኑ እንዳሉ ነበረ ፊል የማደርገው ማለት ነው። እና ላይክ የተቆጣሁት ቁጣ፣ ያስለቀሰኝ ነገር፣ ያስከፋኝ ነገር የሆነ ከ10 ምናምን ዓመት በፊት ወይ ከ10 ዓመት በፊት ሳይሆን የተከናወነው አሁን ላይ እየተከናወነ እንደሆነ ነበር የሚያሳመመኝ የነበረውና በጣም ያስለቀሰኝ ነበር፣ በጣም ያስጨንቀኝ ነበረ። ሶ አንዳንድ ሰዎች ምናልባትም ምን ብለው ሊያስቡ ይችላሉ፣ እንደ ቅጣት ሊመስላቸው ይችላል እንደዚህ አይነት ስሜቶች ተመልሰው ሲመጡ ማለት ነው አዌክኒንግ ላይ። እና በቃ ምን አድርጌ ነው ፈጣሪ ማለት ለምንድነው ማያስብልኝ፣ ምን አድርጌ ነው ፓኒሽመንት አይነት ነገር እንደ ቅጣት አይነት ነገር አድርገው ሊወስዱት ይችላሉ። so what I'm trying to say is ቅጣት አይደሉም። እነዚህ ለመጽዳት ነው የመጡት። እነዚህ ስሜቶች፣ እነዚህ ህመሞች፣ እነዚህ ፍርሃቶች፣ በአጠቃላይ ቁስሎች፣ ብስጭቶች ምናምን እንደ ድሮ ሊያሳምሙን አይደለም የሚመጡት አዌክኒንግ ላይ እኛ ትራንስሚት እንድናደርጋቸው እንድንቀይራቸው ነው የሚመጡት፣ እንድንለውጣቸው ስሜቶቹን። ለምሳሌ ፔን ከነበረ ወደ ፓወር። ለምሳሌ እኔ I felt empowered አይደል after my awakening ኢንተርቪው ላይ መጥቼ እንደዚህ ገጥሞኝ ነበረ፣ እንደዚህ ልጅነት አሳልፌ ነበረ። ነገር ግን አሁን ያለኝ ማንነት እንደዚህ ነው፣ ራሴን አክሜያለሁ፣ ራሴን በደንብ አድርጌ አባብያለሁኝ፣ ተንከባክቤያለሁኝ ብዬ ስናገር በጣም ብዙ ሰዎች ከኔ ጋር
ተመሳሳይ ኤክስፒሪየንስ እንዳላቸው ገለጹልኝ። በጣም ስለተናገርኩኝ ይህንን እውነታ መናገር ያቃታቸው የነበሩ ሰዎች እውነት ተናገርሽልን፣ በጣም ደስ ብሎናል አሉኝ። ዳት ሜድ ሚ ኢምፓወርድ። ሶ ቁስሌ ወደ ፓወርን የቀየርኩት ማለት ነው። ልክ እንደዛ ለምሳሌ ኤንዛይቲያችሁን፣ የሚያስጨንቃችሁን፣ ስጋታችሁን ወደ ኤክሳይትመንት እንድትቀይሩ ወይም ደግሞ ይሄ በጣም የሚያበሳጫችሁት የሚያናድዳችሁን ነገር ወደ ፓሽን እንድትቀይሩት ነው የሚመጣው እንጂ ለመቀጣት አይደለም ማለት ነው። እነዚህ ነገሮች ተመልሰው ሪሰርፌስ ያደረጉት። ስለዚህ አንደርስታንድ ማድረግ በጣም ኢምፖርታንት ነው። ካላደረግነው ግን ምን ያደርገናል? ኮንፊውዥን ውስጥ ይከተናል፣ ግራ ያጋባናል። ምን እየተከናወነ ነው? በቃ ኢቨን ራስን ወደ መውቀስ ልንወስደው እንችላለን። እኔ ደግሞ ሁል ጊዜ እድሜ ልኬን በቃ እንደዚህ እያልኩኝ ነው እንደ የምኖረው፣ መቼ ነው እኔ ግን ሰላም መሆነው? መቼ ነው ደስተኛ መሆነው ልንል እንችላለን። ግን አዌክኒንግ ላይ እነዚህ ነገሮች እንደሚመጡ የሚመጡትም ደግሞ ሊቀየሩ ወደ ሌላ ስቴጅ ከፍ እንዲሉ ወይም ትራንስሚዩት እንዲያደርጉ እኮ እንደሆነ ከተረዳን ነፃነት ይሰማናል ማለት ነው፣ ወይም ነፃ ያወጣናል ማለት ነው። አሁን እየተወያየን ያለ ነው በአጠቃላይ ስፒሪቹዋል አዌክኒንግ ላይ ኤክስፒሪየንስ ልናደርጋቸው የምንችላቸውን ነገሮች ነው። ሶ መጨረሻ ላይ የትኛው ስቴጅ ላይ እንደሆነ በደንብ በግልጽ እንወያይበታለን። ለጊዜው ግን በአጠቃላይ ወይም የአንድ ሰው ስፒሪቹዋሊ አዌክን ሲሆን ምን ነገሮች ሊገጥሙት ይችላሉ የሚሉትን ነገሮች ነው እየተመለከተን ያለ ነው። እና ለእኔ ፐርሰናሊ የምወደው አንድ ክፍል አለ። እሱም ምንድን ነው? ሁሉ ነገር የተያያዘ እንደሆነ የምትረዱበት። ብዙ ጊዜ የሚመስለኝ የነበረው በተለይ በልጅነቴ ወይም ደግሞ ከአዌክኒንግ በፊት የተገጣጠመ ነገር አይመስለኝም። ላይክ ኤቭሪቲንግ የተለያየ ፒስ ነበረ ለእኔ። በቃ ላይክ በልጅነት ያሳለፍኩት ሌላ ነው። ከዛ ደግሞ አንዳንድ ባህሪዎቼ ደግሞ ከዛ የመጣ እንደሆነ አልረዳውም፣ ወይ በላይፌ ውስጥ አፌክት ሲያደርገኝ፣ ወይ ይሄ ፐርፐዜን አለማግኘቴ ምናምን፣ ብቻ ሁሉም የተለያዩ ፒሶች ነው የነበሩት ለእኔ። በት አዌክኒንግ ላይ ምንድነው ሪያላይዝ እንዳደርግ ያደረገኝ ኤቭሪቲንግ ኢዝ ኮኔክትድ፣ ሁሉ ነገር የተያያዘ ነው፣ ሁሉ ነገር ግንኙነት አለው የሚለው ነገር እና አጋጣሚ የሚባለው ነገር እንደሌለ። ኦ ማይ ጋድ፣ እሱ ደግሞ ኢትስ ማይ ፌቨሪት ፓርት። ቢካዝ ምንድነው የሚመስለን እኛ ለምሳሌ የሆነ ሰው ስናስበው ሲደውልልን ወይ ደግሞ እያሰብኩ ሲገርም ምናምን አይነት ነገር እንላለን። ወይም ደግሞ መንገድ ላይ የሆነ ጥያቄ በውስጣችን ተፈጥሮብን ያንን ጥያቄ ለራሳችን እየደጋገምን ልክ የሆነ ሰው ሬዲዮ ላይ ሊሆን ይችላል፣ ወይም የሆነ ሙዚቃ ላይ፣ ወይ አላቅም መንገድ ላይ ዕቃ የሚሸጡ ሰዎች እኛ የሚያስፈልገንን መልስ ሲሰጡን ሌላ ጊዜ ሜቢ ኮንሽስ ላንሆን እንችላለን፣ ወይም ደግሞ አጋጣሚ ብለን ልናልፈው እንችላለን። ወይም ደግሞ ለምሳሌ ስራ ልንቀጠር ነው እንበል። ስለዚህ የምንቀጠርበት መስሪያ ቤት ጋር የተያያዘ ወይም ደግሞ እዛ መስሪያ ቤት የሚሰራ ሰው ብናገኝ፣ ብንተዋወቅ፣ በጓደኛ መሀል ወይም በተለያየ ሁኔታ ላይ ብናገኝ እንደዚህ አይነት ሰው ሲገርም አጋጣሚው ልንል እንችላለን። በት አዌክን ስታደርጉ ምን አንደርስታንድ ታደርጋላችሁ? እነዚህ ነገሮች እንደው ማስተዋል ብንችል ከኛ ውስጥ መንጭተው ከዛ ደግሞ ለእኛ መልእክት ማስተላለፍ የሚፈልጉ ሳይኖች ናቸው እንጂ አጋጣሚ አይደለም። አጋጣሚ በጣም ይበዛል አዌክኒንግ ላይ። ሁሉ ነገር የተያያዘ ነው። እንደገና በጣም በተደጋጋሚ ከኛ ህይወት ጋር ከኛ ማንነት ጋር የሚያያዙ አጋጣሚዎች በጣም ይደጋገማሉ ማለት ነው። this is actually my favorite part የእውነት ማለት ነው። ደስ ይላል። በቃ ላይክ ሚኒንግ ይሰጣል ለህይወት። ለምን ያን አንደኛው ከአንደኛው ጋር የማይገናኝ ነገር ከሆነ ትርጉሙ ራሱ አይገባችሁም። ላይክ ቢገር ፒክቸሩን መመልከት ራሱ ትቸገራላችሁ። ግን ልክ ሁሉም ነገር የተያያዘ እንደሆነ ፈጣሪ ምንም ነገር እንደዚህ ተራ አድርጎ እንዳልፈጠረ እያንዳንዱ ኤክስፒሪየንስ፣ እያንዳንዱ ሰው፣ እያንዳንዱ ሁኔታ ሁሉም የተያያዘ እንደሆነ ግንኙነት እንዳለው ስትረዱ ኢትስ ሪሊ ቢዩቲፉል። በነገራችን ላይ ስፒሪቹዋል አዌክኒንግ የሆነ ቀን ላይ ሀፕን አድርጎ ከዛ የሚጠናቀቅ ነገር አይደለም። ሁል ጊዜም ቢሆን አንፎልድ እያደረገ እየተገለጠ የሚሄድ ነገር ነው። ባለን አቅም በአዌርነሳችን ላይ መሰረት ያደረገ ነው እና ሁል ጊዜም ቢሆን እያደግን እየሰፋን ስለምንሄድ የሆነ ጊዜ ላይ ስፒሪቹዋል አዌክን ካደረግን በኋላ በቃ
አለቀ ብለን የምናልፈው ነገር አይደለም። ሁሌም ሞር እየጨመረ እይታችን እየሰፋ ነው የሚሄደው ማለት ነው። እና ልክ በዚህ ሰዓት ላይ ምን አይነት ስሜት ይኖረናል? ውስጣዊ ዓለማችን ከውጫዊ ዓለማችን መግነን ይጀምራል። ወይም ደግሞ ሞር በውስጣዊ ዓለማችን የመመራት ህይወትን ፕራክቲስ ማድረግ እንጀምራለን። ኢንስቴድ ኦፍ ሁል ጊዜ ብቃትን ማሳየት ወይም ደግሞ ሁል ጊዜ ፐርፎርም ማድረግ አይሆንም። ላይፋችን ሞር ቫሊዩ የምንሰጠው ወይም ደግሞ ለእኛ ዋጋ ያለው ነገር መረጋጋት፣ ውስጣዊ ሰላም፣ ውስጣዊ መረዳት የሚሉትን ነገሮች ቫሊዩ መስጠት እንጀምራለን። ብዙ ጊዜ ካስተዋላችሁ ማለት ነው ምድራዊ ህይወታችን ላይ መጀመሪያ በተለይ ከአዌክኒንጋችን በፊት ቫልዩ የምንሰጣቸው ነገሮች አሉ። በቃ ለምሳሌ መታየት ከሆነ ወይም ደግሞ በጣም ጥሩ ማቴሪያሎች ወይም ቁሳቁሶች ይዞ መገኘት ሊሆን ይችላል። መኪና፣ ቤት ወይ ደግሞ እንደዚህ በጣም ብራንድ የሆኑ ልብሶችን መልበስ፣ መዘነጥ እና ሴይንግ አዌክን ካደረጋችሁ በኋላ በሙሉ እነዚህን ነገሮች በቃ ምንም ትርጉም አይሰጧችሁም እያልኩኝ አይደለም፣ ግን በቂ አይሆኑም። መቼም በቂ አይሆኑም። በቃ ከዛ በላይ እንዳለ መረዳት ትጀምራላችሁ። ለዛ እኮ ነው ብዙ ሰው ገንዘብ ደስታን አይገዛም ምናምን የሚለው። ምክንያቱም ይሄ ውስጣዊ ሰላምን ውስጣዊ እርካታ የሚገኘው ውጪ ላይ ስላልሆነ ማለት ነው። ሌላ ዓለም አለ ውስጥ ወይም ደግሞ ወደ መንፈሳዊ ዓለምም የሚያቀርበን ነገር ነው እንጂ የምንፈልገው ውጫዊ ያሉ ነገሮች ብዙም አትራክቲቭ አይሆኑም እና ምንም ያህል ውጫዊ ዓለማችን ላይ ያሉ ነገሮች አብልጭላጭ ቢሆኑም አስደሳች ቢመስሉም ግን ከዛም ውጪ ሌላ ነገር አለ የሚል ጥልቅ የሆነ ፍላጎት በውስጣችን ስለሚቀሰቀስም ጭምር ነው ስፒሪቹዋሊ አዌክን የምናደርገው ማለት ነው። ከምናየው፣ ከምንጨብጠው፣ ከምንዳስሰው ውጪ there's more like ኤክሳይት የሚያደርግ የሚያስደስት የሆነ ሚሞላ ውስጣችንን የሚያረጋጋ ሙሉነት ስሜት የሚሰጥ የተሻለ ነገር እንዳለ ሞር ሴክ የምናደርግበት ጊዜ ነው ማለት ነው ስፒሪቹዋል አዌክኒንግ። ባጭሩ አይ ቲንክ ስፒሪቹዋል አዌክኒንግ ይገልጻል ብዬ የማስበው ነገር እኔ ወደ ቤታችን መመለስ፣ ወደ እውነተኛ ቤታችን ማለት ነው። and that's us truly ማለት ነው። ኢንሳይድ በቃ ወደ ውስጥ ገብተን ትሩ ኤሰንሳችን እውነተኛ ትክክለኛ ማንነታችንን ወደሱ ማንንን መመለስና የሆነ እረፍት አለ የሚሰጠው ነገር ሰላም በቃ አለ አይደለ? ምንም እናሳደደው ነገር አይኖርም። በቃ በቂ ነው። ሁሉ ነገር ሙሉ ነው። በቃ ሁሉ ነገር የምንፈልገው ነገር በአጠቃላይ ውስጥ ነው ያለው። ምንም ያስሮጠን ነገር ለፍቅርም ለትርጉምም ለምንም የምንዳክረው ነገር አይደለም። በቃ ሰላም አለ ውስጥ እና ወደ ቤታችን መመለስ፣ ወደ እውነተኛ ቤታችን መመለስ ነው ብዬ ነው ማስተዋል ለኔ ትርጉሙ። አንድ የልጅነት አጋጣሚን ሼር ላድርጋችሁ እና ያንን ሀሳብ ሳስብ ራሱ የነበርኩበት ቦታ በደንብ በግልጽ ትዝ ይለኛል። አልጋ ላይ ቁጭ ብዬ ነበርና በጣም ላይክ ቻይልድሁዴን ከመጥላቴ የተነሳ ወይም ደግሞ ኤክስፔሪየንሶቼን በጣም ከመጥላቴ የተነሳ ምን ብዬ ጠይቀው ነበር እግዚአብሔርን፣ ምን አለበት አንድ ቀን መጥቶ ቢቀሰቅሰኝ እንዲህ በቃ ነክቶ። ብዙ ፊልምም ከማየት መሰለኝ እንደዚህ አይነት ሀሳቦች የሚመጡልኝ አይጋዝ እና ምን ነበረ በቃ ቢቀሰቅሰኝና ይሄ እኮ ላይፍሽ አይደለም ያንቺ፣ ይሄ አይደለም ህይወትሽ አንቺ ቢለኝና ሌላ ህይወት ቢኖረኝ፣ ሌላ አዲስ ህይወት ቢኖረኝ ብዬ አስብ ነበርና ዌክን ሳደርግ ላይክ እግዚአብሔር ምንም ነገር አይረሳም፣ ግን ደስ አይልም። እኛ እኮ ነን ባይ ዘ ዌይ የምንጠይቀውን ጥያቄ የምንጸልየው ጸሎት የምንረሳው እንጂ አንድ ነገር አይዘነጋም እግዚአብሔር። እና I was very thankful ሳስታውሰው ማለት ነው። ላይክ አዌክን ሳደርግ it's true like ላይፍ ያ አልነበረም። ላይክ የማትወደደው የማትፈለገው ወይ አታምሪም ወይም ስታስጠይ የተባለችው ቃል ኪዳን that's not her life። እውነተኛ ላይፏ ያ አይደለም። እውነተኛ ላይፏ በእግዚአብሔር ዘንድ የምትወደደው በእግዚአብሔር ዘንድ ሙሉ ተቀባይነት ያላት ከውስጥ ወደ ውጭ መኖር እንደምትችል ኢምፓወርድ የሆነችው ላይክ በደንብ ምንድነው ስፒሪቹዋል ጊፍት ያላት በዚህ ምድር ላይ እግዚአብሔር ያልጣላት ያልተዋት ያልዘነጋት ቃል ኪዳን ናት። እውነተኛ ህይወቷ ያ ነው እንጂ ይሄ ሰዎች የተናገሯት ወይም ደግሞ የዘነጓት የተዋት ያ ዲፋይን ያደረገላት ህይወት እንዳልሆነ በግልጽ አሳይቶኛል ማለት ነው። እና it was very powerful for me። እና ደግሞ ምን ይሆናል አንዳንድ ጊዜ ሶላችን ወይም ደግሞ ነፍሳችን ሹክ ትለናለች
በልጅነታችን አሁን ለምሳሌ እንደዚህ አይነት ሀሳቦች ከየትም አይመጡ ከነፍሴ የሚመጡ ነገሮች ናቸው። ይሄ እንደ ጥሪም ጭምር ነው እንደዛ ብዬ ያሰብኩትኝ በኋላ ላይ ስነቃ እንዳስታውስ አደረገኝ። ቢካዝ ኢትስ ናት ትሩ። ያ የውሸት ህይወት ነበረ፣ ምድራዊ ህይወት ነበረ። በቃ በዚህ ብቻ የተወሰነ ግን ከዛም በላይ ነሽ፣ ከዛም ውጪ ነሽ። ይሄ በቁመናዬ ወይ ባለባበሴ በማንነቴ ብቻ የተገደበ ህይወት አይደለም ያለሽ። ከዛም በላይ ነሽ፣ በእግዚአብሔር የምትወደጂ፣ እግዚአብሔር ሁሌም የሚያስታውስሽ፣ እያንዳንዱ የነገርሻቸውን ነገር የነገርሽውን ነገር ቃል የገባልሽን ነገር ኦነር የሚያደርግልሽ ቃል ኪዳንሽ። ዳትስ ዮር ላይፍ ናት ዲስ ዋን ነው ያለኝ። ሶ እዚህ ፕሮሰስ ውስጥ ያላችሁ ሰዎች ካላችሁ ማለት ነው ምን እየሆንኩ ነው በቃ ላይክ ላይፌ ትርጉም መስጠት አቆመ፣ ይሄ እብደት ነው ወይ ምን ይሻለኛል ብላችሁ እንድትጨነቁ አይደለም። ላይክ እያሳለፋችሁት ያለው ነገር ወደ ተሻለ ቦታ እየወሰዳችሁ እንደሆነ፣ ወደ እውነተኛ ማንነታችሁ፣ ወደ እውነተኛ ህይወታችሁ እየገለጠላችሁ እንደሆነ እንድትረዱት ነው ማለት ነው። ልክ ይህንን ደግሞ አንደርስታንድ ማድረግ ስንጀምር ምን ይሆናል? ከፍርሃት ይልቅ ፍቅርን እንመርጣለን ማለት ነው። ዝም ብሎ ነገሮችን ከማድረግ ይልቅ ኮንሽስ ሆነን ስራዬ ብለን አስበን አመዛዝነን ነገሮችን ወደ ማድረግ ህይወት ውስጥ እንገባለን ማለት ነው። በነገራችን ላይ ስፒሪቹዋሊ አዌክን የሚያደርጉ ሰዎች ስፔሲፊክ የሆነ ሃይማኖት የላቸውም። ያንን ነገር መዘንጋት የለባችሁም። ኢትስ ናት አባውት ሃይማኖት። ሙስሊምም ሆናችሁ ፕሮቴስታንትም ሆናችሁ ኦርቶዶክስ ክርስቲያንም ሆናችሁ እውነተኛ ማንነትን ይሄ መንፈሳዊ ማንነትን መንቃትና መገንዘብ እኛ በዚህ አካላዊ ማንነት ብቻ እንደማንገደብ መረዳት አንድ የተገደበለት ሃይማኖት የለውም። ስለዚህ በማንም ሃይማኖት ውስጥ ሆናችሁ እነዚህን ኤክስፒሪየንስ ልታደርጉ ትችላላችሁ። እንደውም በኋላ ላይ እንወያይበታለን። የሆነ ደረጃ ላይ ስትደርሱ ሞር ወደ ሃይማኖት መሳብ ልትጀምሩ ትችላላችሁ። ምክንያቱም ትምህርት ጥያቄዎች ስለሚኖራችሁ እነዛን ጥያቄዎች ለመመለስ ባደጋችሁበት ወይም ደግሞ በመጣችሁበት ሃይማኖት ውስጥ ገብታችሁ በደንብ መመራመር፣ መጠየቅ፣ ማጥናት ልትጀምሩ ትችላላችሁ። ስለዚህ ይሄ ከሃይማኖት ጋር የተያያዘ ወይ የሆነ አይነት ነገር አድርጋችሁ እንድትመለከቱት አልፈልግም ማለት ነው። ምክንያቱም ይሄ ሃይማኖት፣ ዘር፣ ባህል ምናምን የሚሉትን ነገሮች ሁሉ እኮ አፍርሶ ከዛም በላይ እንደሆናችሁ የምትረዱበት መንገድ ስለሆነ ማለት ነው። ስለዚህ ስፔሲፊክ ሃይማኖት በቃ በዚህ ውስጥ ነው ይሄ ነገር ኤክስፒሪየንስ የሚደረገው ብላችሁ ገደብ እንዳታበጁለት ብዬ ነው። ታዲያ ቃሊ ምንድን ነው እያልሻለሽ? እኔ ሃይማኖቴ ካልሆንኩ፣ ባህሌ ካልሆንኩ፣ ዘሬ ካልሆንኩ፣ ስራዬ ካልሆንኩኝ እና ታዲያ ማን ነኝ የምትሉ ከሆነ ይሄን የምትመልሱት እራሳችሁ ናችሁ። ስፒሪቹዋል አዌክኒንግ ፐርሰናል ነው። እያንዳንዱ ሰው የሚሄድበት መንገድ አለው። ስለዚህ ይህንን ጥያቄ ከፈጣሪያችሁ ጋር አብራችሁ ሆናችሁ የምትመልሱት ነገር ነው ማለት ነው። ግን መረዳት ያለብን ነገር እነዚህ ነገሮች እዚህ ምድር ላይ መተን የሰራናቸው እንደሆኑ እናስተውል። መዘንጋት የለብንም። ከዛ ውጭ ያለውን ነገር ነው ኤክስፕሎር ማድረግ ያቃተን አይደለ? ስለዚህ በዚህ ምድር ላይ የሰበሰበናቸውን ነገሮች በሙሉ ቁጭ አድርገን ለፈጣሪ ጥያቄያችንን ማቅረብ እንችላለን ማለት ነው። ከዛ ፈጣሪ ደግሞ ለእያንዳንዳችን በሚገባን በምንረዳበት መንገድ መልስ ይሰጠናል ማለት ነው። ፈጣሪ ደግሞ በተለያየ መንገድ ነው የሚያናግረን። ስለዚህ አንድ መንገድ ብቻ አታበጁለት። ኦፕን ሁኑ ሪሲቭ ለማድረግ መልሱን ለማግኘት። አንኳኩ ይከፈትላችኋል ነው የሚለው አይደለ? ስለዚህ ሲክ እናድርግ፣ ጥያቄ እንጠይቅ። ጥያቄ ስንጠይቅ ነው መልስ የሚመጣው። መልስ ሲመጣ ደግሞ የሚመጣበትን መንገድ አይ እያለን አንዝጋ። ኦፕን እንሆንና ጥያቄዎቹ እንዲመለሱልን እድሉን እንስጥ ማለት ነው። ስለዚህ ለኔ የሰራልኝ መንገድ ለእናንተ ላይሰራላችሁ ይችላል ማለት ነው። ማለትም ለኔ የተሰጠኝ መልስ እኔ ከጠየቅኩት ጥያቄ እኔ ከመጣሁበት ሊሆን ይችላል የምጠይቀው። ስለዚህ እያንዳንዳችሁ በቤት ሆናችሁ አሁን ይህንን ነገር ስትመለከቱ ኮስችን አድርጉ እስቲ። ላይክ ለእኔም እንደዚህ አይነት ነገሮች እንድትገልጥልኝ ይፈልጋለሁ ፈጣሪ። ማወቅ እፈልጋለሁ ስለ እኔ ማንነት፣ ከየት ነው የመጣሁት፣ ምንድን ነኝ፣ ማን ነኝ፣ ምን አይነት አቅም ነው ያለኝ፣ ምን አይነት አቅም ነው የተሰጠኝ የሚለውን ነገር እንድትረዱ ጥያቄዎቻችሁን አቅርቡ። መልሳችሁ ሲመጣ ደግሞ ኦፕን ሆናችሁ ሪሲቭ አድርጉ ማለት ነው። ቅድም ብያችኋለሁ፣ አንድ ሰው ሲሞት ነፍሱ ወጣ ነው የሚባለው ብያችኋለሁ አይደለ? ስለዚህ ነፍሳችን እዚህ የምናየው ዓለም ላይ ብቻ አይደለም ያለችው ማለት ነው። በማይታየው ዓለም ውስጥም ተገልጣለች ማለት ነው። እኛ ግን እዚህ ሰውነት ውስጥ ብቻ ከተገደብን ወይም አዌርነሳችን እዚህ ሰውነት ውስጥ ብቻ ከሆነ እኔ ብለን
እንዲህ ብለን እቺን ማንነታችንን እንይዛለን ማለት ነው። ነገር ግን እኔ ከዚህም ውጭ ኤግዚስት አደርጋለሁ። ሰፋ ብዬ ነው ያለሁት። ተግባባል። ሶ አዌርነሴ በሰፋ ቁጥር ነው ያንን ማንነቴን መቃኘትና መረዳት፣ ማወቅ፣ ማስተዋል የምችለው። ስለዚህ ይሄንን ማንነታችሁን እንድትቃኙ፣ እንድትረዱ፣ እንድታውቁ ፈጣሪ ልባችሁ እንዲከፍትላችሁ፣ አይምሯችሁን እንዲያዘጋጃችሁ ጥያቄያችሁን በደንብ አድርጋችሁ አቅርቡለት ነው የምላችሁ። አሁን ደግሞ የምንመለከተው ደረጃዎቹን ይሆናል ማለት ነው። ቅድም ጠቅለል አድርገን የተመለከትነው ስፒሪቹዋል አዌክኒንግ የሚለው ነገር ምን እንደሚመስል በአጠቃላይ ለመዳሰስ ሞክረናል። አሁን ግን ስቴፕ ባይ ስቴፕ ምን ይመስላል፣ አሁን እናንተ ያላችሁበት ስቴጅ ራሱ ምን እንደሆነ እንድትገነዘቡ ይረዳችኋል ብዬ አስባለሁ። የመጀመሪያው የሚሆነው ኢኒሺዬሽን ወይም ደግሞ ዌክ አፕ ኮል የምንለው ስቴጅ ነው። ዌክ አፕ ኮል ማለት እያለች ሶላችን የምታንኳኳበት ማለት ነው። ስለዚህ ይሄ ስቴጅ ሞስት አይ ቲንክ ፔንፉል የሚባለው ወይም በጣም የሚያሳምመው በጣም ስቃይ የበዛበት ስቴጅ ነው። በጓደኝነት፣ በሪሌሽንሽፕ፣ በስራ፣ በምንም ነገር እርካታ የምታጡበት፣ ብቸኝነት ስሜት የሚሰማችሁ፣ ደስታ የምታጡበት፣ ተስፋ የምትቆርጡበት ስቴጅ ነው። በዚህ ሰዓት ላይ ሁሉ ነገር በቃ ዓለም የምትጨልምባችሁ ስቴጅ ማለት ነው። ሁሉን ነገር በቃ ኮንፊውዝ የሚያደርጋችሁ ወይም ግራ የምትጋቡበት ስቴጅ ነው በዚህ ሰዓት ላይ። አብዛኛው ጊዜ ይህንን ስቴጅ ምን ያህል ጊዜ እንደሚፈጅ ባይተው እያንዳንዱ ስቴጅ በእርግጠኝነት እንዲህ ነው ብዬ መናገር አልችልም። ምክንያቱም እንደየሰው እንደየሁኔታው ስለሚለያይ ማለት ነው። ስለዚህ የመጀመሪያው ስቴጅ ላይ 1 ሳምንት ወይ 1 ወር ወይም 1 ዓመት ብዬ የማስቀምጠው የጊዜ ገደብ የለኝም፣ እንደየሰው ስለሚለያይ ማለት ነው። ምናልባት ዓመታት ሊሆን ይችላል ይሄ ስቴጅ። በቃ ላይክ ለኔ እንደዛ ነው። ለምሳሌ ከልጅነቴ ጀምሬ እስከ 28 ዓመቴ መጀመሪያ ድረስ እንደማለት ነው። ላይክ ሁል ጊዜም ላይክ ደስተኛ አይደለም፣ ሁል ጊዜም ደግሞ በጣም ተከፍቼ ነው ያሳለፍኩት ለማለት አይደለም። ግን በአጠቃላይ I was always looking for answers፣ ጥያቄ የምጠይቅበት ስቴጅ ነበር። ስለዚህ እዚህኛው ስቴጅ ላይ ቅድም ሜንሽን ያደረግናቸው ፔንፉል ኤክስፒሪየንስስ ያልናቸው አይደለ? ለምሳሌ በሰው መከዳት ሊሆን ይችላል፣ ልብ መሰበር ሊሆን ይችላል፣ ወይም ደግሞ ዲቮርስ ሊሆን ይችላል። እነዚህ ኤክስፒሪየንሶችን ኤክስፒሪየንስ የምናደርግበት ስቴጅ ነው ኢኒሺዬሽን ማለት ነው። ዌክ አፕ ኮል ነው። ላይክ ባዶነት ስሜት ነው፣ የድባቴ ስሜት ነው፣ በቃ የኮንፊውዥን በአጠቃላይ የግራ የመጋባት ስሜት ብለን ልንገልጸው እንችላለን። ሁለተኛ ደግሞ አለ ከዛ ቀጥሎ የሚመጣው ማለት ነው። ይሄኛው ደግሞ መልስ የምንፈልግበት ስቴጅ ነው። ዋትስ ጎይንግ ኦን በላይፌ ውስጥ ምን እየተከናወነ ነው ያለው? እስከ ዛሬ ድረስ የተባልኳቸው ነገሮች ምንድን ነው? የእውነት ትርጉም አላቸው? እውነት ናቸው? ጠይቃችሁ ግን ታውቃላችሁ? እስቲ እስከ ዛሬ ድረስ የተባለው ነገር ውሸት ቢሆንስ? ሜቢ ትሪገሪንግ ሊሆን ይችላል ይሄ ጥያቄ ለብዙዎቻችሁ። ምክንያቱም ምንድነው ኮንዲሽን የተደረግነው በቃ የሆነ መንገድ እንዳለ አለ አይደለ? የአስተሳሰብም ያኗኗርም የሆነ መንገድ አለ ተብለናል። ይሄ ነው ተብሎ የተሰጠን መንገድ አለና ያልን የመጣ ነው እየተከተልን ያንን መንገድ። ግን እስቲ ቆም ብላችሁ ውሸት ቢሆንስ? ኢቭን ትምህርት ቤት የተማርናቸው ነገሮች በሙሉ ውሸት ቢሆንስ ብላችሁ ጠይቃችሁ ታውቃላችሁ? ስለ ራሳችን የተነገሩን ነገሮች ውሸት ቢሆንስ? ማለት ጥሩ ነገር ነው መጠየቅ፣ መጥፎ ነገር አይደለም። ፈጣሪም ቢሆን ያንን ነፃ ፍቃድ ሰጥቶናል፣ እንድንመራመር እንድንጠይቅ ፈቅዶልናል። ስለዚህ በደንብ አድርጋችሁ ጠይቁ። ይሄ ስፒሪቹዋል አዌክኒንግ ላይ በቃ ጥያቄዎቻችንን እየደጋገምን ለራሳችን መልስ የምንፈልግበት ስቴጅ ነው ማለት ነው። በነገራችን ላይ እያንዳንዱ ስቴጅ እንደዚህ የተባለ የተወሰነለት የጊዜ ገደብ የለውም። ሳምንት፣ ወራት፣ ዓመታት ላስት ሊያደርጉ ይችላሉ እንደየሰው ስለሚለያይ ማለት ነው። ስለዚህ በአጠቃላይ ኤክስፒሪየንሱ ምን ይመስላል የሚለውን ነገር ማስተዋል እንጂ መቼ ነው የሚያልቀው፣ መቼ ነው እንዲህ የሚሆነው ብለን ከራሳችን ጋር እንድንታገል አይደለም። ሞር አዌር ከሆንን በደንብ ቁጭ ብለን ከራሳችን ጋር ጊዜ እያሳለፍን የምንደማመጥና ራሳችን የምንንከባከብ ቁስላችን የምናክም አይነት ሰዎች ከሆነን ጊዜው የማጠር ቻንሱ በጣም ከፍተኛ ነው። ግን ምንም ማናክ ከሆነ ሴም ነገር የምንደጋግምበት መጠን ከፍተኛ ሊሆን ይችላል። እዛው ፓተርን ውስጥ ያንኑ ነገር እያደረግን ሊረዝምብን ይችላል ማለት ነው።
እነዚህ ነገሮችንም ግልጽ ለማድረግ ለማገዝም ጭምር ነው ማለት ነው እነዚህን ቪዲዮዎች እየሰራው ያለሁትኝ እንጂ የማንንም አስተሳሰብና አመለካከት ለመቃረን ወይም ደግሞ ከሌ ልክ ነው አይደለም ምናምን የሚለው ነገር አይደለም። ሌትስ ቢ ኦፕን ማይንድድ። በተለይ ደግሞ አሁን ባለንበት ዘመን ላይ መንቃት ያስፈልገናል። ራሳችንን ሁሌ ጊዜ እንደማይረባ ከንቱ እንደሆንን የበታች እንደሆንን ሁሌ ተበዳይ እንደሆንን የሆነ ነገር የተፈጠረብን መኖር ማብቃት አለበት። ፓወርፉል መሆናችንን አብረን የምናደርጋቸው የምናስባቸው ነገሮች ህይወታችን ላይ አፌክት እንደሚያደርጉ ሪስፖንሲብል እንደሆንን ኃላፊነት መውሰድ አለብን፣ መንቃት አለብን እንጂ እንዲሁ ዝም ብሎ የምንቀመጥበት ጊዜ ላይ አይደለም ያለ ነው። ሶ እንደው እንደ ሀሳብ እንደ መረጃም ጭምር ነው ማወጣው ለማለት ነው ይሄንን ቪዲዮ እና መልስ በምንፈልግበት ሰዓት ላይ ምናልባትም ወደ ተለያዩ ሃይማኖቶች የመሳብ ፍላጎት ልናስተውል እንችላለን ራሳችን ላይ። ምክንያቱም መልስ እየፈለግን ነው፣ ለጥያቄዎቻችን የሚሆኑ ምላሾች እንፈልጋለን። ስለዚህ ባለንበት ባደግንበት ሃይማኖት ውስጥ በደንብ ገባ ብለን ጠለቅ ብለን ስለነዛ ነገሮች መመራመር ማጥናት ልንጀምር እንችላለን። እንዲሁም ደግሞ ከዚህ በፊት እንዳልኳችሁ ቫልዩ የምንሰጣቸው ነገሮች ወይም ኢንትረስት የሚያደርገን ነገሮች ምናምን እዚህ ስቴጅ ላይ ሲቀየሩ ልንመለከት እንችላለን ማለት ነው። ስለዚህ አዲስ ፐርስፔክቲቭ ሊመጣ ይችላል ማለት ነው በዚህ ስቴጅ ላይ። ሌላው ነገር ሜንሽን ማድረግ የምፈልገው ነገር ምን እንደሆነ ታውቃላችሁ? ለምን ይመስላችኋል ሰዎች ሃይማኖት የሚቀያየሩት? አስባችሁ ታውቃላችሁ? አንዳንድ ጊዜ ቆም ብላችሁ ለምሳሌ የሆነ ሃይማኖት ውስጥ የነበረ ሰው 20-30 ዓመት ያንን ሃይማኖት እየተከተለ ኖሮ ከዚህ የሆነ ሰዓት ላይ ሃይማኖት ይቀይራል። ለምን ይመስላችኋል? ቢካዝ ጥያቄ እየጠየቀ ስለነበረ ነው። በቃ መልስ አላገኝም ሊሆን ይችላል። አሁን እዚህ ጋር ግራ መጋባት እንድትገቡ አልፈልግም። የማንንም ሃይማኖት ከፍ ለማድረግ የማንንም ሃይማኖት ዝቅ ለማድረግ አይደለም፣ ወይም ለማወዳደርም አይደለም። በአጠቃላይ ግን አስባችሁ ታውቃላችሁ ወይ ነው ላይክ ሰዎች ለምን ሃይማኖት ይቀይራሉ? አሁን ቶሎ ብላችሁ ጀጅም አታድርጉ። እኔ በጣም ነው ማዝነው በነገራችን ላይ ላይክ አንድ ሰው ከሆነ ሃይማኖት ወደ ሌላ ሃይማኖት ቀየረ ሲባል እንዴት እንደዚህ ምናምን ከመዋል ማለት ሃይማኖትም ሆነ መንፈሳዊነትም ሆነ ለራሱ ነው ያንን ሰው ማንነትን የሚያግዘው የሚረዳው አይደለ? ሃይማኖት ማለት ከእግዚአብሔር ጋር መገናኛ ድልድይ ነው ለኔ። ኦኬ ሶ በማንኛውም ሃይማኖት ውስጥ ማንን ነው የምንቀርበው? ፈጣሪን አይደለ? ከፈጣሪ ጋር እኮ ነው የምንገናኘው። ስለዚህ አንዳንድ ሰዎች ምናልባት ቀድመው የነበሩበት ሃይማኖት ውስጥ የሚፈልጉትን ጥያቄዎች መልስ አላገኙ ሊሆን ይችላሉ። ስለዚህ በዚህ ሰርች ውስጥ ነው ራስን ለማግኘት ለማወቅ ጥልቅ የሆነ አንደርስታንዲንግ ለማግኘት ሲባል ነው ብዙ ጊዜ ሰዎች ሃይማኖታቸውን የሚቀይሩት ማለት ነው። ግን አንድ ያልተረዳነው ነገር ምን እንደሆነ ታውቃላችሁ? ሁሉም ሃይማኖት ውስጥ ያለ አንድ ነገር አለ። ምንድን መሰላችሁ? መንፈሳዊነት። መንፈሳዊነት ሁሉም ሃይማኖት ውስጥ አለ። በየትኛውም ሃይማኖት ውስጥ ብትገቡ መንፈሳዊ አኗኗር፣ መንፈሳዊ ህይወት ምን ማለት እንደሆነ ሁሉም ሃይማኖቶች ያስተምራሉ። the only difference ምንድነው? ሃይማኖቶች ውስጥ ያሉ የሚደረጉት ነገሮች ፕራክቲሶቹ የተለያዩ አሉ። የሚያለያያቸው ኦፍ ኮርስ ሜጀር የሆኑ ዲፍረንሶችም ሊኖሩ ይችላሉ። ዞሮ ግን ሁላችንም አላማችን ከፈጣሪ ጋር መገናኘት፣ ሰላም ማግኘት፣ ፍቅር መሆን፣ መተሳሰብ፣ መረዳዳት ነው። በጣም የሚያሳዝነኝ በዚህ ዘመን ላይ ምን መሰላችሁ? በቃ በጣም ብዙ ሰው እኔ እንትን ነኝ ምናምን ብሎ ይኮራል በሃይማኖቱ። እኔ እንደዚህ ተከታይ ነኝ ምናምን። ከዛ ግን ከመገዳደል አላዳነንም፣ ከጥላቻ አላዳነንም፣ እርስ በርስ መረዳዳት አልቻልንም፣ መተዛዘን አልቻልንም። ዋትስ ዘ ፖይንት ታዲያ? ምንም እኮ ትርጉም የለውም። የእንትን ሃይማኖት የሆነ ተከታይ መሆን ወይንም ተቋም ውስጥ መኖር ምን ትርጉም አለው? ያንን የምንማረውን የምንረዳውን ነገር ወደ ህይወታችን አምጥተን ፕራክቲስ ማድረግ ካልቻለን ትርጉም የለውም። ፕራክቲስ ማድረግ ደግሞ ማለት መንፈሳዊነት ማለት ነው። ሃይማኖት የሆነ ቤተክርስቲያን ስትሄዱ ወይም የሆነ መስጊድ ስትሄዱ ፐርፎርም የምታደርጉት ነገር መሆን የለበትም። ተግባባል? ሁል ጊዜም ቢሆን በህይወታችሁ ውስጥ ፕራክቲስ የምታደርጉት ማንነታችሁ መሆን መቻል አለበት። ስለዚህ ፎከሳችሁን ወደ መንፈሳዊነት እንጂ ወደ ሃይማኖተኛነት አታድርጉ። ምክንያቱም ሞር የሚያለያየን የሚነጣጥለን ነገር ላይ ፎከስ አታድርጉ። ዩናይት የሚያደርገን የሚሰበስበን ነገር ላይ ፎከስ አድርጉ። በማንኛውም ሃይማኖት ውስጥ ሄዶ ሰው ደግነትን፣ መከባበርን፣ መረዳዳትን፣ ማዘንን ከተማረ በቃ ዋናው እሱ ነው። እዚህ ምድር ላይ እስከኖርን ድረስ
አንድ መሆናችንን መገንዘብ ነው በቃ አላማው። በነገራችን ላይ ስፒሪቹዋሊ አዌክን ስታደርጉ እኔ እንዲዘር አለኝ፣ እኔ እንደዚህ ሃይማኖተኛ ነኝ፣ እኔ እንደዚህ ነኝ ምናምን እያልን የምንለው ነገር በሙሉ ይደረመሳል። እኛ ማለት ትጀምራላችሁ። ምክንያቱም እኔ የማስበው ሀሳብ እናንተን አፌክት እንደሚያደርጋችሁ ግን ታውቃላችሁ። የእኔ ስሜት እናንተን ራሱ አፌክት እንደሚያደርግ ታውቃላችሁ። ለምን? ሁላችንም የመጣ ነው ከአንድ ምንጭ ስለሆነ። እዚህ መተን ግን ያንን ምንጭ አክሰስ የምናደርግበት የራሳችን የሆነ መንገዶች ፈጠርን። እነዛ መንገዶች ደግሞ የበለጠ እየከፋፈሉና እየለያዩ ጭራሽ ጥላቻ፣ ክፋትን ማስፋፋት ጀመሩ ማለት ነው። ሶ what I'm trying to say is የትም ሃይማኖት ውስጥ ምንም አይነት ፕራክቲስ አድርጉ የመጣ ነው ከአንድ ሶርስ ነው፣ ከአንድ ምንጭ። አንድ ፈጣሪ ነው ያለን ሁላችንም። የፈለገውን ስም መስጠት ትችላላችሁ። በተለያየ ሃይማኖት ግን ፈጣሪያችን የሁላችንም አንድ ነው። ከአንድ ምንጭ እስከመጣን ድረስ ደግሞ ሁላችንም የተያያዘ ነን፣ ኢንተርኮኔክትድ ነን። ሁላችንም አንድ ላይ ነው የተያያዘ ነው። ላይክ እኔ ድኜ ሌላ ሰው የማይድንበት ምንም ነገር የለም። ሶ what I'm trying to say is ፖይንቴን በደንብ አድርጌ እንትን ልበልላችሁ። ሶሪ። ስለዚህ ምን ልላችሁ ነው የፈለግኩትኝ ስፒሪቹዋሊ አዌክን ስታደርጉ የበለጠ እኛ የሚል ስሜት ነው እንጂ የሚኖራችሁ እኔ የሚለው ስሜት እየፈረሰ ይሄዳል ማለት ነው። ከዛ ደግሞ ለእያንዳንዱ ለጠየቅናቸው ጥያቄዎች መልስ የምናገኝበት ጊዜ ይመጣል ማለት ነው። ያ ሰዓት ላይ ጥያቄዎቻችን ከውጭ እንደማይመለሱ መረዳት እንጀምራለን። ያንዳንዱ ያገላበጥናቸው መጽሐፎች፣ የምናያቸው ቪዲዮዎች ምናምን በአጠቃላይ አሲስት ያደርጉናል፣ ያግዙናል፣ ይረዱናል። ነገር ግን እውነተኛው መልስ በውስጣችን እንደሆነ የምንረዳበት ስቴጅ ይሆናል ማለት ነው። በነገራችን ላይ ደስ ከሚለኝ ካፈጣጠራችን መካከል አንዱ ይሄ ነው። ፈጣሪ ከኛ ውጭ ምንም ነገር እንትን አላደረገ፣ አላስቀመጠ። በቃ የሚያስፈልገን ነገር ሁላ በአጠቃላይ በዓለም ላይ ነው ማወራላችሁ እንዳለ እኛ ውስጥ አለ። ይህን ደግሞ በደንብ ማወቅ ትችላላችሁ። ድሮ የነበሩ ሰዎች ኢንተርኔት ኖሯቸው ነው? ስልክ ኖሯቸው ነው? ወይ መጽሐፍ አንብበው ነው? ኖ፣ ከውስጥ ነው የሚያፈልቁት የነበረው። የሚፈጥሯቸው የፈጠራ ውጤቶች ወይም ዲስከቨሪ የሚያደርጓቸው ነገሮች በአጠቃላይ ከውስጣቸው ተነስተው ነው። ስለዚህ እዚህ ሰዓት ላይ እያንዳንዱ የጠየቅናቸው ጥያቄዎች በተለያየ መንገድ ጋይድ ተደርገን ብንደርስባቸው መልሶቹ ላይ ዋናው መላሽ ግን ራሳችን እንደሆነን የምንረዳበት ስቴጅ ነው ማለት ነው። ቀጣዩ ስቴጅ ደግሞ የሚሆነው አዲሱ ማንነታችሁ የሚገለጥበት ስቴጅ ነው። ይሄኛው ስቴጅ ምናልባትም ከድሮ ማንነታችሁ ወደ አዲሱ ማንነታችሁ የነበረው ፕሮሰስ በጣም ከባድ ቢሆንም በጣም ፔንፉል ቢሆንም ልክ እዚህ አዲሱ ማንነታችሁ ጋር ስትደርሱ ግን በጣም ሰላም የሚሰማችሁ፣ እረፍት የሚሰማችሁ፣ ደስታ የሚሰማችሁ፣ ለወደፊቱ ራሱ ኤክሳይትድ የምትሆኑበት ስቴጅ ነው ማለት ነው። ስለዚህ ከዚህ ቀደም የነበራችሁ አመለካከት ምናምን በአጠቃላይ እንዳለ ሽፍት ያደረገበት የተቀየረበት አዳዲስ እምነቶቻችሁ ወይም ደግሞ ሀሳባችሁ የሚገለጡበት ስቴጅ ነው ይሄኛው ስቴጅ። እዚህኛው ስቴጅ ላይ ስትደርሱ በፊት ግላዊ የነበረው ማንነታችሁ እኔ የምትሉት ማንነታችሁ ይቀርና እኛ የሚለውን ነገር አንደርስታንድ ማድረግ የምትችሉበት ስቴጅ ይሆናል ማለት ነው። ስለዚህ የድሮ ፓተርኖቻችሁ በሙሉ ዲዞልቭ አድርገው ወይም ደግሞ እንዳለ ፈርሰው ለእኛ የማያገለግሉን የማያስፈልጉን የተሸከምናቸው የነበሩ ግሳንግስ በአጠቃላይ ሼድ አድርገን ዋናውና አዲሱ ማንነታችሁ አፒር የሚያደርግበት ስቴጅ ነው። ሶ ይሄኛው ሞር ኤክሳይቲንግ ነው፣ ሰላማዊ ነው፣ ደስ የሚያሰኝ ነው። ሶ ይሄኛው ስቴጅ በቃ መረጋጋትና እረፍት ያለበት ስቴጅ ነው ማለት ነው። ከሌሎቹ ከስቃዩ ከምናምኑ እልፍ ብላችሁ ሞር ስቴብል የምትሆኑበት ወይም ደግሞ የተማራችኋቸውን ያሳለፋችኋቸውን በአጠቃላይ ሽፍቱን በአጠቃላይ ምድር ላይ አውርዳችሁ በደንብ አሁን ካለው ከአዲሱ ማንነታችሁ ጋር አዋህዳችሁ መንፈሳዊ ፕራክቲሶች የምታደርጉበት ስቴጅ ሊሆን ይችላል ማለት ነው። ለምሳሌ ብቻ ጊዜ ማሳለፍ፣ መንፈስን ስሜትን ማረጋጋት፣ ሜዲቴት ማድረግ ሊሆን ይችላል። ይሄ ወደ ተፈጥሮ የመሳብ የመሳሰሉት ነገሮችን የምታዘወትሩበት ፌዝ ነው ማለት ነው ይሄኛው ስቴጅ። ከዛም አልፋችሁ
በደንብ ካዋሃዳችሁ በኋላ በጣም መንፈሳዊ ተግባሮችን መደጋገምና ለራሳችሁ ከበቂ በላይ መሆን ስትጀምሩ ሌሎች ሰዎችንም ለማገዝ ወይም ደግሞ ጋይድ ለማድረግ ፍላጎት ሊያድርባችሁ ይችላል። ስለዚህ ምናልባትም ስፒሪቹዋል ሜንቶርስ ልትሆኑ ትችላላችሁ። ሰዎች ራሳቸውን እንዲያክሙ ሂል እንዲያደርጉ የማበረታታት የመርዳት አይነት ነገሮች ሊስባችሁ ይችላል ማለት ነው። ስለዚህ ሞር ወደ መንፈሳዊ ስራዎች የመሳብ ፍላጎታችሁ በጣም ከፍተኛ ይሆናል ማለት ነው በዚህ ስቴጅ። በስተመጨረሻ ምንድነው ልላችሁ የምፈልገው ብዙ ሰው ሊነግራችሁ የማይችለው ነገር ምንድነው መንፈሳዊ መነቃቃት ኤክስፒሪየንስ ስታደርጉ ላይፍ እንደ ድሮ ላይሆን ይችላል። ስለዚህ ምናልባትም ብቸኝነት የበዛበት ህይወት እያሳለፋችሁ ሊሆን ይችላል። ምክንያቱም አብዛኛው ሰው በሩጫ ውስጥ ነው ያለው ላይክ በተደበቀ ስሜት ውስጥ ሆኖ ራሱን ሳይረዳ ማንነቱን ሳይጠይቅ ምን ሳይል ነው የሚኖረው። ስለዚህ እናንተ አመለካከታችሁ በአጠቃላይ አስተሳሰባችሁ ሲቀየር እንደናንተ አይነት ሰዎች ላታገኙ ትችላላችሁ። ስለዚህ ብዙ ጓደኞች ልታጡ ትችላላችሁ። ይሄንን ነገር የሚረዳችሁ ሰው ከጎናችሁ ላይሆን ይችላል። ወይም ራሳችሁ ያበዳችሁና በቃ ላይ ከሰው ላይ የተለያችሁ አይነት ስሜት ሊሰማችሁ ይችላል ማለት ነው። በቴትስ ኦኬ እኔ አለሁላችሁ። እኔ አዳምጣችኋለሁ፣ እረዳችኋለሁ። ኢትስ ፋይን ብቸኝነት ቢኖረውም ግን ሞር አላይንድ እየሆናችሁ ስትሄዱ ወይም መስመር ውስጥ እየገባችሁ ስትሄዱ ደስ የሚለው ነገር ልክ እንደናንተ አይነት ሰዎች ጥቂትም ቢሆኑ ወደ እናንተ እየተሳቡ ይመጣሉ ማለት ነው። መስሪያ ቤታችሁ ላይ ወይም ደግሞ የተለያየ የምትሄዱበት ቦታ ላይ ከእናንተ አስተሳሰብ ከእናንተ አመለካከት ወይም ደግሞ እናንተ ካሳለፋችሁት የህይወት ተሞክሮ ጋር ተመሳሳይ ተሞክሮ ያላቸው ሰዎች ወደ እናንተ መምጣት ይጀምራሉ። ስለዚህ ራሳችሁን እንዳትጠራጠሩ፣ እንዳትፈሩ፣ እንዳትጨነቁ ልላችሁ ፈልጋለሁኝ። ኤንድ በስተመጨረሻ ደግሞ ምንድነው ማለት የምፈልገው ነገር እናንተም እንደዚህ አይነት ኤክስፒሪየንስ ካላችሁ ከዚህ በፊት ስፒሪቹዋሊ አዌክንድ ከሆናችሁ የሚያስፈራ የሚያስጨንቅም ከነበረ ወይም የሚያስደስትም ከነበረ አይም ኦፕን ቱ ሊስን። ስለዚህ እባካችሁ ሼር አድርጉልኝ። and also don't forget to subscribe። በጣም ወዳችኋለሁ። አመሰግናለሁ። ጥያቄም ካላችሁ አሳውቁኝ። ባይ ባይ።